ይባረክ። ስለተከናወኑ መንፈሳዊ አገልግሎቶችን እንደገና ደግሞ ማህበራዊ ያደረገች ስላለው ስለ ልማት ስራም እግዚአብሔር ስሙ ብሩክ ይሁን። ሁሉ በእርሱ ነው፣ ከእርሱ ነው፣ ለእርሱ ነው። እግዚአብሔር ክብር ይሁንለት። ሰላም ለእናንተ ይሁን። እግዚአብሔር አምላክ እጅግ አድርገን እናመሰግናለን። ለጸሎት ትንሽ ደቂቃ መስጠት ፈልጋለሁ። እንጸልይ። በጸሎቱ ውስጥ ሆነን ዛሬ እዚህ መሰዊያ ላይ ከተነበበው ከእግዚአብሔር ቃል አንድ ቁጥር አነባለሁ። ቅድም ፕሮግራም መሪ ወንድማችን እዚህ መድረክ ላይ የጋብዟችሁ መልእክት ክፍል ሲነበብ ከተነበቡት ክፍሎች አንዱን ክፍል አነባለሁ። ሁለተኛ ዜና ምዕራፍ 31 ቁጥር 10 ላይ ያለውን በጌታ በኢየሱስ ስም አነባለሁ። በጸሎት መንፈስ እያለ ከሴዴቅም ወገን የሆነው ዋነኛው ካህን አዛርያስ ሕዝቡ ቁርባኑን ወደ እግዚአብሔር ቤት ማቅረብ ከጀመረ ወዲህ በልተናል ጠግበናል፣ እግዚአብሔር ሕዝቡን ባርኳልና ብዙም ተርፎናል፣ የተረፈውም ክምር ትልቅ ነው ብሎ ተናገረ። ይህ የእግዚአብሔር ቃል ነው። አምላካችን እግዚአብሔር ሆይ በመድኃኒታችን በጌታችን በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግናለን። ዛሬ ነፍሳችን ካንተ እግዚአብሔር ሆይ በረከትን ልታገኝ እቺ ብላቴና ስትዘምር ቀደም እንዳለችው ኢየሱስ ወደ ቤታችን ሲገባ ሰላም ይበዛል። ኢየሱስ ወደ ቤታችን ስትገባ ሕይወታችን ይቀየራል። ኢየሱስ ወደ ቤታችን ስትገባ ጥያቄያችን ይመለሳልና ዛሬ በዚህ ስፍራ እያንዳንዳችን ያንተን በዚህ ስፍራ እንፈልጋለንና በእያንዳንዳችን ሕይወት እንድትገለጽ ዘንድ እንጸልያለን። እግዚአብሔር ሆይ አንተ ለመኖር ስፍራ አይወስንም፣ እናውቃለን፣ በመካከላችን አለ። ነገር ግን እንድትነካን እንድትጎበኘን ነው የምንፈልገው። በኢየሱስ ክርስቶስ ስም እግዚአብሔር አባት ሆይ ነፍስ ስጋችንን ዳሰን። እግዚአብሔር ሆይ መንፈሳዊ እግዚአብሔር ሆይ ስጋዊ ጥያቄያችንን በኢየሱስ ስም ዳስልን። ሰዎች ያልተረዱን እግዚአብሔር ሆይ ለእኛም ግልጽ ያልሆነው ጥያቄያችን ነፍሳችን ግን በፊት ይዛ የምትጮውን ይህን ታላቅ ጥያቄ በኢየሱስ ስም እንድትመልስ ዘንድ እንጸልያለን። ደግሞም ቅዱስ ቃልን በፊት እግዚአብሔር አምላክ ሆይ ልናገር ቆም ያለውና ሕያው የሆነውን ቃልን የሚሰራውን ዓለምን ደግፎ የያዘውን ስልጣኑን ሙሉ የሆነውን ቃልን በሚገባ ሁኔታ እንድናገር ጸጋ ይብዛልን። በቃል እንደተጻፈ ለተናጋሪም ለሰሚም እግዚአብሔር አምላክ ሆይ ጆሮን እንድሰጥ ዘንድ በኢየሱስ ስም እጸልያለሁ። ደግሞም አንድ ነገር በፊት እለምናለሁ። ከማንም በላይ በደለኞች በፊት አለንና በጌታችን በኢየሱስ ክርስቶስ በኩል ይቅር በለን። እኛ ሁላችን አንተን በድለናል፣ እጅግም አሳዝነህናል። እግዚአብሔር ሆይ ያንተ ጽድቅ ሲታይ የኛ ኃጢአት ሲታይ በፊትህ መቆም አይገባንም። ነገር ግን ስለ ኢየሱስ ክርስቶስ ስትል ይቅር እንድትለን ዘንድ እንጸልያለሁ። እንዲህ ተብሎ የተጻፈውን ቃል አትሽርም። ማንም ኃጢአት እንዲሰራ አይፈቀድም። ነገር ግን ቢሰራ በአብ ዘንድ ጠበቃ አለን ተብሎ እንደተጻፈ በኢየሱስ ስም ጠበቃችን ኢየሱስ ክርስቶስ ሆይ ይቅር እንድትለን ዘንድ እንጸልያለን። ከፍ እናደርጋለን፣ ደግሞም እንቃወማለን። ክፉ የጽድቅ ጠላት ዲያብሎስ በኢየሱስ ስም የተመታ ይሁን። እግዚአብሔር ሆይ ከልባችን ላይ ከሐሳባችን ላይ ከቤታችን ላይ ከዕቅዳችን ላይ እግዚአብሔር አምላኬን ከነገ ሕይወታችን ላይ በኢየሱስ ስም እንዲሰበር ዘንድ እንጸልያለን። አጋንንታዊ ተጽዕኖ በኢየሱስ ስም ይሰበር። እንስሳን የሚጠቀም አዋፋትን የሚጠቀም በሰው ውስጥ ሆኖ የሚሰራ ሐሳባችንን ጨምሮ የሚጠቀም የክፉ እጅ በኢየሱስ ስም ከሕይወታችን ላይ ይቆረጥ። በጌታ በኢየሱስ ስም የተመታ ይሁን። ኃይልና ስልጣን በመካከላችን ይሁን። ቃልህን ባርክልን፣ ልቦናችንን ክፈትልን። ይህንን ጸሎት በኢየሱስ ስም ጸልየናል። እግዚአብሔር ስም የተባረከ ይሁን። ዛሬ የምናገርበት ክፍል ውስጡ ያየሁት ታድሶ ያመጣው ነገር ነው እና ውስጡ ያየሁት ስለዚህ ርዕሱን ታድሶ ብዬዋለሁ። የቤተ ክርስቲያናችን የመካነ ኢየሱስ የሰጠችው ርዕስ አለ። እሱ በመስራት መባረክ ነው የሚለው። ሐሳቡ ተመጋጋቢ ነው፣ ነገር ግን በታድሶ ውስጥ የመጣ በረከት ነው ያና በዚህ መሰዊያ ላይ የተነበቡትን የመልእክት ክፍሎችን
ሰምታችኋልና ከነሱ አንድ ነው ማነበው። ነገር ግን አንድ ምሳሌ ብናገር ደስ ይለኛል። እውነተኛ የሆነ ታሪክ ነው። ባለ ታሪኩንም እኔ አውቀዋለሁ። የመንፈሳዊ ታድሶ በሰው ሕይወት ውስጥ ምን ያህል ከፍተኛ በረከት እንዳለው ለማሳየት ነው ይህንን ሀሳብ ምሳሌ ማነሳውና የአንድ ሰው ሕይወት ምንድነው የሆነው? አንድ ወንድም አለ እና በገጠሪቱ ለቤተሰቡ የመጀመሪያ ልጅ ነው። የቤተሰቡን ሕይወት የመምራት ከአባቱና ከእናቱ ጋር በመሆን ከፍተኛ ኃላፊነት ነበረበት። ከዛ ቤተሰቡ ላይ ያለው ከአባቱና ከእናቱ እኩል ይሸከማል። በጣም የሚገርማችሁ ነገር ምንድነው የሆነው? የሚለብሰውን ልብስ እስኪያጣ ድረስ ያቺ የመጀመሪያ ልብሳት የለበሳት ልብስ ሲሰፋ ሲደርብባት ሌላ ሲደርብባት የመጀመሪያውን ከለር እስክታጣ ድረስ ያ ሰው ተሰቃይቷል። እና አንድ ቀን ወደ ከተማ ወጣ። ከተማ ወጥቶ እግዚአብሔር በክርስቶስ ኢየሱስ በኩል አገኘ። እግዚአብሔር ስሙ ይባረክ። በወንጌል አመነ። ከዛ ሳይታሰብ እግዚአብሔር እለት ህይወቱን ከፍ እያደረገ ሄደ እና እግዚአብሔር አምላክ ብዙ ህንፃዎች ሰጠው፣ ብዙ መኪናዎች ሰጠው፣ ብዙ ሀብት ሰጠው እና አንድ ቀን እየነዳ እየሄደ በድንገት ይሄንን እኮ ያረኩልህ እኔ ነኝ የሚል ድምፅ ሰምቶ አያውቅም። እግዚአብሔርን ድምፅ በመጽሐፍ ቅዱስ ካልሆነ በስተቀር እግዚአብሔርን ድምፅ እንደዚህ በድምፅ ሰምቶ አያውቅም። ከዛ እየነዳ እያለ በድንገት መኪናውን ሁሉ የሆነ ብርሃን ወረደው እና እንዴት እንዳቆምኩም አላውቅም አለ። ቆመና አለቀሰ። ሱሪ ያጣው እኔ መኪናዎች አሉ፣ ፎቆች አሉ፣ እንዲህ ሀብት አለኝ ብሎ አለቀሰ። እግዚአብሔር መንፈሳዊ ታድሶ ሲያመጣ ሁሉ ነገር ይቀየራል። አሜን። የሁሉ ነገር መሰረቱ መንፈሳዊ ታድሶ። አሜን። እግዚአብሔር ስሙ ይባረክ። አሜን። ትንሽ ስለ ዛሬው መልእክት ክፍሎች ቶሎ ብናገር ደስ ይለኛል። መልእክት ክፍሎች ከተነበቡት ሐዋርያ ሥራ ምዕራፍ 20 ከቁጥር 31 እስከ 35 ያለው ሐሳብ ሐዋርያው ጳውሎስ ወንጌልን በትጋት እንዴት እንደተወጣና በወንጌል ማዳረስ ተግባራቶች ውስጥ የነበረውን የገንዘብን ተግዳሮት በመወጣት እንደገና ለሱና አብረውት ለነበሩት ሰዎች እንዴት እንደረዳቸው ያሳያል። በኋላ መጨረሻ ላይ ከራሱ ሕይወት ተመክሮ በማድረግ ሌሎችን ደግሞ ደካሞችን፣ ድሆችን እንዲረዳ ይመክራል ዛሬ በተነበበው መልእክት ክፍል። ሌላው ወደ መጨረሻ ላይ ደግሞ በቄሳር ፊት ለመቆም እንደተዘጋጀና ከዛ በኋላ ደግሞ በስጋ ሕይወት እንደማይኖር እንደሚሰዋ ታሪኩን ታውቃላችሁና በመጋዝ ተሰንጥቆ ነው የሞተውና ከዚህ በኋላ ፊቴን አታዩኝም ብሎ የቤተክርስቲያን ሽማግሌዎችን አቅፏቸው እንደሳመ መጽሐፍ ቅዱስ ይናገራል እና ወደ ዘላለም ቤቱ ነው ሄደው። ሌላኛው ሉቃስ 8 ከቁጥር 1 እስከ 3 ያለው ሐሳብ የሚናገረው ጌታ ኢየሱስ ክርስቶስ እንደምታውቁት ወደዚህ ምድር መጥቶ በሰይጣን አማካኝነት የተበላሸውን እንዲሁም የሰይጣንን ሐሳብ የሰሙ ሰዎች የተከተሉበትን መንፈሳዊ ታድሶ ለማምጣት ወደዚህ ምድር እንደመጣ እናስታውሳለንና የእግዚአብሔርን መንግስት እየሰበከ በመንደር ሁሉ ይዞር ነበር እና ኢየሱስ ክርስቶስ ሲያገለግል ከፍተኛ የገንዘብ እጥረት ነበር። ኢየሱስ አምላክ ሆኖ ማለት ነው ገንዘብ ድንጋይ ወደ ወርቅ መቀየር የሚችል ድንጋይ ወደ ዳቦ መቀየር የሚችል አምላክ በስርዓት ስለሚመራ ምን አደረገ? እሱ ይህንን ሲያገለግል የነገስታቶች ሚስቶች የጌታን ኢየሱስ ክርስቶስን የወንጌል ሚኒስትሪ ይረዱት እንደነበረ ሉቃስ 8:1 ይናገራል እና እነዚህ ሰዎች መካከል የሄሮዶስ አዛዥ የነበረው የኩዛ ሚስት ዮሐና ሶስና ብዙዎችን ጌታ ኢየሱስ ክርስቶስን አገልግሎት ወይም ሚኒስትሪውን ይደግፉ ነበር እና በእርግጥ በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ስለዚህ በካላንደር ስለሚሰበከው ነገር ትንሽ ብል ደስ ይለኛል። መሰረታዊ ሐሳቡ ከጥንት ጀምሮ የነበረ ነው። ከጥንት አዲስ ኪዳን ከመመሰረቱ በፊት የነበረ ታሪክ ነው እና ታስታውሱ እንደሆነ ቅድም ወንድማችን አርሴ አንድ ክፍል ሲጠቅስ ነበር። ኢሳይያስ 61ን ማለዳ ጸሎት ላይ እየጸለየ ነበር። ኢየሱስ ክርስቶስ ወደዚህ ምድር መጥቶ በምኩራብ ተቀምጦ እያለ ያንን በሙሉ ኪዳን የተለመደውን ልምድ የኢሳይያስን ጥቅሉን መጽሐፍ እንዲያነብ ለኢየሱስ ክርስቶስ አቀረቡለት። ኢየሱስ ክርስቶስ ያንን ጥቅል መጽሐፍ አንስቶ አነበበ። ካነበበ በኋላ ይህ በጆሮአችሁ የሰማችሁት ቃል ተፈጸማላችሁ። አስደነገጣቸው ህዝቡ። ምክንያቱም በፊት የነበረው ልምድ ምንድነው? ይነበባል። የተነበበውን ክፍል ደግሞ
እንደየ ሐሳቡ የሚያብራሩ ሰዎች አሉ እና የኢየሱስ ክርስቶስ ትንሽ ሉቃስ ወንጌል ምዕራፍ 4 ከቁጥር 17 እስከ 20 ባለው ላይ ታገኛላችሁና ኢየሱስ ክርስቶስ ይህን ክፍል አነበብና ተፈጸማላችሁ። ይህ እንዴት ይሆናል አላቸው። ያው ታሪኩን እንደምታውቁት ነው። ሌላው ሐዋርያት ሥራ ምዕራፍ 13 ቁጥር 15 ላይ ይታወቃል። ሐዋርያው ጳውሎስ ከዳነ በኋላ ወደ ምኩራብ ገብቶ ቁጭ ብሎ መጽሐፍ ቅዱስ በግልጽ እንዲህ ይላል፣ ከሕግና ከነቢያት ከተነበበ በኋላ ወንድሞችን የሚጠቅም ቃል ካለ የሚጠቅማችሁ ቃል ካለ ተናገሩ ብሎ እድል ሰጡ። ምኩራብ ላይ ሐዋርያ ጳውሎስ እድል አገኘና ጠቀሰና ተቀበለ ይላል ቃሉ። ከዛ በኋላ ስለ ኢየሱስ ክርስቶስ መናገር ሲጀምር ገፉት። ቅድም ኢየሱስ ተፈጸመ ሲል ገፉት። ሐዋርያ ጳውሎስ ስለ ኢየሱስ ሲናገር ገፉት እና ይሄ ታሪክ ቀጠለ። አዲስ ኪዳን ላይ መጥቶ ቀጠለ። በኋላ ላይ አዲስ ኪዳን ላይ ከነቢያት ከሕግ እና ከወንጌል ተነቦ በዚህ ነው የቀጠለው እና ይሄ ጥቅም አለው። በእርግጥ ዓላማው ይሄንን ባይሆን ልናገር ያሰብኩት ጥቅም አለው። መጽሐፍ ቅዱሳችንን በ4 ዓመት ውስጥ በአንድ ጊዜ እንድንረዳ ወይም ደግሞ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ምዕመናን ተመሳሳይ የሆኑ የእግዚአብሔርን ሐሳብ አንድ መንጋ ውስጥ ስላሉ እንዲረዱ ለማድረግ እንትን የሚል ነው። እግዚአብሔር ስሙ ብሩክ ይሁን። ቅድም እንዳልኳችሁ ቀጥታ የምናየው የሁለተኛ ዜና ምዕራፍ 31 ላይ ያለውን ነው የምናየውና ሁለተኛ ዜና 31 ከቁጥር 1 ጀምሮ ያለው ባነብ ደስ ይለኛል። እስቲ እንስማው። ይሄንን ቃል የምንችል ቆመን እንስማው። እግዚአብሔር ይባርካችሁ። ከቁጥር 1 ጀምሮ ባነብ ደስ ይለኛል። ይሰነባል። ሁለተኛ ዜና ምዕራፍ 31 ከ1 እስከ 10 ገጽ 372 ኪዳን ላይ ይገኛል። ይህም ሁሉ በተፈጸመ ጊዜ በዚያን የተገኙ እስራኤል ሁሉ ወደ ይሁዳ ከተሞች ወጥተው ሁሉን ፈጽመው እስካጠፏቸው ድረስ ሐውልቶቹን ሰባበሩ፣ የማምለኪያ አጸዶቹን ቆረጡ። በይሁዳና በቢንያም ሁሉ ደግሞ በኤፍሬምና በምናሴ የነበሩትን የኮረብታው መስገጃዎችና መሠረታቸውን አፈረሱ። የእስራኤልን ልጆች ሁሉ ወደ ርስታቸውና ወደ ከተሞቻቸው ተመለሱ። ሕዝቅያስም የካህናትና የሌዋውያንን ሰሞን በየክፍላቸውና በየአገልግሎታቸው አቆመ። በእግዚአብሔር ቤት አደባባይ በሮች የሚቃጠለውን መሥዋዕትና የደህንነት መሥዋዕት ያቀርቡ ዘንድ ያገለግሉም ዘንድ ያመሰግኑም ያከብሩም ዘንድ ካህናቱንና ሌዋውያንን አቆመ። በእግዚአብሔር ሕግ እንደተጻፈ በጠዋትና በማታ በሰንበቱም በመባቻውም በበዓላትም ለሚቀርበው ለሚቃጠለው መሥዋዕት ንጉሡ ከገንዘቡ የሚከፈለውን ወሰነ። በእግዚአብሔር ቤት ለአገልግሎት እንዲጸኑ ለካህናቱ ለሌዋውያን ክፍላቸውን ይሰጡ ዘንድ በኢየሩሳሌም የሚኖሩትን ሕዝብ አዘዘ። ይህም ነገር እንዳዘዘ የእስራኤል ልጆች የእህሉን የወይኑን ጠጅ የዘይቱና የማሩን የእርሻውን ፍሬ በኩራት ሰጡ። የሁሉንም አስራት አብዝተው አቀረቡ። ይሁዳም ከተሞች የሚኖሩ የእስራኤልና የይሁዳ ልጆች የበሬውንና የበጉን አስራት ለአምላካቸው ለእግዚአብሔር የተቀደሰውን አስራት አመጡ። ከምረው ቀድሰው አስራት አመጡ። የተቀደሰውንም አስራት አመጡ፣ ከምረው አኖሩት። በሦስተኛውም ወር መከር በመጀመሩ በሰባተኛውም ወር ጨረሱ። ሕዝቅያስ አለቆቹንም መጥተው ክምሩን ባዩ ጊዜ እግዚአብሔርንና ሕዝቡን እስራኤልን ባረኩ። ሕዝቅያስም ካህናቱን የሌዋውያንም ስለ ክምሩ ጠየቀ። ከሳዶቅም ወገን የሆነው ዋነኛው ካህን አዛርያስ ሕዝቡ ቁርባኑን ወደ እግዚአብሔር ቤት ማቅረብ ከጀመረ ወዲህ በልተናል ጠግበናልም፣ እግዚአብሔርን ሕዝቡን ባርኳልና ብዙ ተርፏል፣ የተረፈውም ይህ ክምር ትልቅ ነው ብሎ ተናገረ። አሜን። እግዚአብሔር ባርካችሁ።
መጽሐፈ ዜና እንደ ስያሜው ነው። ያው የነገስታትን ታሪኮችን ይደጋግማል። እነሱ ምን እንዳደረጉ በጎ ጎናቸውንና መጥፎ ጎናቸውን ከንጉስ ዳዊት ጋር በማነጻጸር ያስቀምጣል እና በአባቱ በንጉስ ዳዊት መንገድ ሄዷል ይላል። አንደኛውን ደግሞ አልሄደም እያለ በማነጻጸር ያስቀምጣል። ሁለተኛውን ደግሞ በኢዮርብዓም መንገድ ሄደ ይላል። ያው ዳዊት እግዚአብሔርን በመፍራት እግዚአብሔርን በማስከበር ያለፈ እግዚአብሔርን ሲያመልክ የነበረ ነው። ኢዮርብዓም ደግሞ ተብሎ የሚመሰለው ለምንድን ነው? ኢዮርብዓም የእስራኤል አምላክን እግዚአብሔርን እንዳያመልኩ ህዝቡን ምን አደረገ? አስቶ በየተራራው ላይ ጣዖታትን በመትከል ህዝቡን ከእግዚአብሔር የመለሰ ነው እና በሁለቱ ነገስታቶች ነው የሚመሰሉት የእስራኤል ነገስታቶች በዳዊትና በኢዮርብዓም። ትንሽ ስለ ሕዝቅያስ ብናይ ጥሩ ነው። ሕዝቅያስ በ25ኛው ዓመቱ እንደነገሰ መጽሐፍ ቅዱሳችን ሁለተኛ ዜና 29 ቁጥር 1 ላይ ይናገራል። ንጉሥ ሕዝቅያስ ደግሞ በእስራኤል ላይ የነገሰው ለ29 ዓመታት ነው የነገሰው እና በተለይ ደግሞ ንጉሥ ሕዝቅያስ 29 ዓመት ከነገሰ በኋላ 15 ዓመቱን እግዚአብሔር አምላክ ከፈወሰው በኋላ ነው የነገሰው። መጀመሪያ 14 ዓመት ነገሰ። 14 ዓመት ከነገሰ በኋላ ከፍተኛ በቁስል ተመታ ይላል መጽሐፍ ቅዱስ። ታስታውሳላችሁ? ነቢዩ ኢሳይያስ ጋር ሄዶ ተፈውሶ አትሞትም በሕይወት ትኖራለህ ብሎ እግዚአብሔር አምላክ በኢሳይያስ በኩል ፈወሰው። ከዛ 15 ዓመት ተጨመረ። ጠቅላላ 29 ዓመት ነገሰ። ከዚህ በኋላ ሕዝቅያስ ግን ለተሃድሶ ሲነሳ ከሱ በፊት ምን አይነት ንጉሥ ነበረ? ምን ፈጸመ? ምን ነው ሕዝቅያስ ያደሰው የሚለውን ማየት አስፈላጊ ስለሆነ እሱ ላይ ትንሽ አይተን ወደ ታችኛው ሐሳብ እንሄዳለን። ከንጉሥ ሕዝቅያስ በፊት የነበረው አካዝ የሚባል አንድ ንጉሥ ነበረ። ይሄ ንጉሥ 16 ዓመት ነው የገዛው። እሱ ደግሞ በጣም እጅግ ግፉ መጽሐፍ ቅዱስ ላይ በግልጽ ተጽፏል። ግፈኛና ጨካኝ ይለዋል። በጣም ክፉ ሰው እንደነበረ ይናገራል። እንዲሁም እንዲህ ነው የሚለው እግዚአብሔር ምንድን ነው የሚለው? ከእስራኤላውያን ፊት ያሳደዳቸውን የአሕዛብ አማልክቶችን አምጥቶ በተራራው ላይ ያስቀመጠ ይላል። እግዚአብሔር ከሕዝቡ ፊት ያሳደደውን ጣዖቶችን አምጥቶ እንዳስቀመጠ መጽሐፍ ቅዱሱ በግልጽ ያስቀምጣል። ይህንን ሁለተኛ ዜና ምዕራፍ 28 ከቁጥር 1 እስከ 5 ታገኛላችሁ እና የእሱን ደግሞ ጭካኔ ከእግዚአብሔር ወጥቶ ያደረገውን ነገር ልንገራችሁ። የገዛ ልጁን በእሳት ውስጥ መስዋዕት አድርጎ አቀረበ። እግዚአብሔር በኢሳይያስ 66 ላይ ያልተቀደሰን ነገር የሚያቀርብ ሰውን እንደሚሰዋልኝ ነው ብሎ የተጸየፈውን ለአሕዛብ አማልክት የገዛ ልጁን መስዋዕት አድርጎ አቀረበ። እንዴት አይነት ጨካኝ! ይሄ እውነተኛ ታሪክ ነው። መስዋዕት አድርጎ አቀረበ። ሌላኛው ደግሞ ከዚህ ባለፈ ደግሞ ጭንቅላቱ እየሳተ ሲሄድ ምን አደረገ? ወደ አሶር ሀገር ሄዶ ከአሶር ሀገር የተለያዩ አማልክቶችን ወይንም ጣዖታትን ሰርቶ አምጥቶ ከነሱ ሞዴል ወስዶ በሀገራቸው ላይ ተከለ። ህዝቡን ከእግዚአብሔር ዞር አደረገ። ሰዎች የእስራኤል አምላክ እግዚአብሔር ወንዙን የከፈለ የኤርትራን ባህር የከፈለ ከአለት ውሃን ያፈለቀ ብለው በብዙ ትዝታ የሚኖሩትን አወጣ ከጭንቅላታቸው አወጣ አካዝያስ። በዚህ ምክንያት ሁሉ ነገር ተበላሽቷል እና ይሄ 31ኛ ንጉሥ ነው አካዝያስ። ሕዝቅያስ ደግሞ 33ኛ ንጉሥ ነው። በእርግጥ በመጽሐፍ ቅዱሳችን እስከ ኢየሱስ ክርስቶስ መምጣት ድረስ በ10 ቦታ ነው የእስራኤልን ታሪክ የሚከፍለው። አንደኛው የአባቶች ታሪክ ይባላል። እስራኤላውያን ወደ ግብፅ ምድር የገቡበትና አንደኛው እሱ ነው። ሁለተኛው ከግብፅ ምድር የወጡበት ነው። ሶስተኛው ደግሞ የመሳፍንት ታሪክ ነው። አራተኛው የነገስታት ታሪክ ነው። አምስተኛው እስራኤል ለሁለት የተከፈለችበት ታሪክ ነው። ስድስተኛው ደግሞ የአሶር ዘመን ታሪክ ነው። ሰባተኛው የባቢሎን ታሪክ ነው። ስምንተኛው የግሪክ እና የሮማውያን ታሪክ ነው። በእነዚህ ውስጥ ያለ መጨረሻው ደግሞ ኢየሱስ ክርስቶስ የተወለደበት የሮም ዘመን ታሪክ ነው እና 10 ቦታ ታሪክ እንደዚህ አድርጎ ያስቀምጣል። አራተኛው ላይ የእነዚህ ሰዎች ታሪክ ያለው እና ሕዝቅያስ ወደዚህ ሲመጣ ነገሮች ሁሉ ተበላሽተው ነበር እና ሕዝቅያስ ሲያየው መንፈሳዊ ታድሶ እንደሚያስፈልግ አወቀ እና ታድሶን ግን ስናስብ ታድሶና መነቃቃት ይለያል። መነቃቃት በእውነተኛ ታድሶ ላይ የተመሰረተ ነው። መነቃቃት ከመነቃቃት የሚቀድመው እውነተኛ ታድሶ ነው።
ማርቲን ሉተር ምንድን ነው ያለው? በመጀመሪያ በዓለም ላይ ስለ ተሐድሶ ሲያነሳ ወደ መጀመሪያው ወደ ነቢያትና ወደ ሐዋርያት ትምህርት ወደ እውነተኛ ወደ እግዚአብሔር ቃል እንመለሳለን። ስለዚህ የትኛውንም አይነት ዓለም ላይ ያለውን ተግዳሮት የሰበረው ማርቲን ሉተር በእግዚአብሔር ቃል። እግዚአብሔር ስሙ ይባረክ። እውነተኛ ተሐድሶ በእግዚአብሔር ቃል ላይ የተመሰረተ ነው። አትጠራጠሩ። ምክንያቱም በእግዚአብሔር ቃል ላይ ያልተመሰረተ ተሐድሶ ጊዜያዊ ነው፣ ስሜታዊ ነው የሚሆነው፣ መሰረት የለውም። እና ተሐድሶ በእርግጥ የጋራ አለ፣ የግል አለ። ሰዎች እኛ ተነስተን በግላችን በእግዚአብሔር ፊት ራሳችንን ማዘጋጀት እንችላለን። እንደ ሀገር እንታደሳለን። በአጠቃላይ እንደ አብያተ ክርስቲያን ዓለም ላይ ያለው እንድንታደስ እንችላለን። ነገር ግን መጀመሪያ መቅደም ያለበት ወደ እውነተኛውና ወደ ትክክለኛው ትምህርት ነው። እግዚአብሔር ስሙ ይባላል። የሮም ካቶሊክ አራተኛው ፖፕ እንደዚህ አለ። አራተኛው ፖፕ ማለት ነው ምን አለ መሰላችሁ? ትንሽ እንቅስቃሴው ጥሩ ነው፣ ለቤተ ክርስቲያን ጥሩ አጋጣሚ ሆነና በጣም ብዙ ከፍተኛ ገንዘብ አገኘ። ከዛ ቶማስ አኩይነስ የሚባል በመጽሐፍ ቅዱስ ትምህርት ቤት በጣም የሚታወቅ ሰው አለ እና ታሪኩ በሴኩላር ዓለም የታወቀ ሰው ነው። ሁለቱ አብረው ሆኖ ምን ይለዋል? ቶማስ አለው አቤት ሲለው ጳጳሱ ስማ አሁን አለ የነ ጴጥሮስ ዘመን እኮ አለፈ አለ። እንዴት አለ? ብርና ወርቅ የለንም የሚለው ታሪክ አልፏል። አሁን ለቤተ ክርስቲያን ብሩም ወርቁም ይኸውና አለ። ቶማስ አኩይነስ በጣም ከባድ ሰው ነው። ታዲያ የት አለ ሽባውን በኢየሱስ ስም ተነስተ ተመላለስ ቢለው ነገር የለም። እግዚአብሔር የነ ጴጥሮስን ዘመን ይስጣች። አሜን። እውነተኛውን የእግዚአብሔር ኃይል ያለበትን ትክክለኛ የእግዚአብሔር ቃል ሲነገር የሰዎች ልብ የሚቀጣጠልበትን፣ የሰዎች ጸሎት የሚመለስበትን፣ ቤት የሚፈወስበትን እግዚአብሔር ይስጣል። ጌታ ስሙ ይባረክ። በዚህ ላይ እያለ ምን እንደሆነ ታውቃላችሁ? እግዚአብሔር ቤተሰቦች ሕዝቅያስ ነገስና ያደረገው ቀጥተኛ አንድ ነገር ነው ያደረገው። 29 ሁለተኛ ዜና 29 ቁጥር 3 ላይ ምን ያለው? በመጀመሪያ ተዘግቶ የተነበረው ቤተ መቅደስ ከፈተው እና በዚህ ጊዜ ሌዋውያን ካህናት ከቤተ መቅደሱ ዙሪያ ጠፍተዋል። ምንም አይነት መንፈሳዊ እንቅስቃሴ የለም። ምክንያቱም ጣዖታትን ነው የሚያመልኩት። ለነሱ አስራት የሚሰጣቸው የለም፣ የሚበሉት የለም። ሁሉም ህይወታቸውን ለማቆየት ተበትነው ነው ያሉት እና ሕዝቅያስ መጥቶ በመጀመሪያ ያደረገው ቤቱን ከፈተ። ወደ ተሐድሶ እንደጀመረ አንደኛው ቤቱን ነው የከፈተው። ከዛ በኋላ ወደ ትክክለኛ ደግሞ ሁለተኛው ወደ ትክክለኛ ስርዓተ አምልኮ እንዲመለሱ አደረጋቸው። ይሄም 29 ላይ ሁለተኛ ዜና 29 ቁጥር 4 ላይ አለ። ተመለሱ፣ እግዚአብሔርን እንዲያመልኩ፣ የሰማይ አምላክን እግዚአብሔር እንዲያመልኩ፣ እግዚአብሔር ይቅር ይለናል እያለ ንስሐን እያወጀ ህዝቡን መጥራት ጀመረ። ሶስተኛው መከራቸው የነበረው ነገር በጣም ከባድ ነበር። ያ ትዝታ አገልጋዮች ጭንቅላት ላይ ስለነበረ ያው ነው ድርጊቱ የሚል ነገር ስለነበረ ጠራቸውና ሕዝቅያስ ንጉሡ ምን አለ? መከራቸው። እንዲህ አላቸው። ምን እንዳላችሁ ታውቃላችሁ? ቸል አትበሉ አላቸው። በቃ አሁን የእውነተኛ ተሐድሶ ጊዜ ነውና ቸል አትበሉ አላቸው። እግዚአብሔር በሕይወታችን ላይ ብርታትን ይስጣል። አሜን ወገኖች። ይሄ የእግዚአብሔር ቃል ነው የሚለው፣ የኔ ቃል አይደለም። እግዚአብሔር ቸል አትበሉ አላቸው። ሁላችሁም በእርግጥ ረጅምም ሰዓት ጥቂትም ሰዓት ተው ለመጸለይ ስትቀመጡ በዛች ሰዓት ላይ በትክክል ጸልዩ። እንደው 3 ሰዓት ጸለይኩ ከማለት 30 ደቂቃ በትክክል ብትጸልዩ በቂ ነው። እግዚአብሔር ስሙ ይባረክ። እና ትናንትናው እንዳያስቡ አበረታታቸው፣ መከራቸው። ከዛስ ትናንት ለጣዖታት መስዋዕት ሲሰጥ ነበር። አሁን የሚሰዋ ነገር የለም። እንደገና ሕዝቅያስ እንደዚህ ያደረገ በጀት አቀረበ። በሺዎች የሚቆጠሩ ለእርድ የሚሆኑ በስልጣኑ አመጣ። በእርግጥ በእጁ አለ። ከማንም ዘርፎ ሳይሆን የመንግስትን የራሱን አመጣ። በነገራችን ላይ አንድ ነገር ላሳያችሁ ፈልጋለሁ። በእስራኤል ታሪክ ውስጥ ወይንም በይሁዳ ታሪክ ውስጥ የቤተ መቅደሱና የቤተ መንግስቱ አይለያይም። ቤተ መንግስቱን በበላይነት የሚመራው ቤተ መቅደሱ ነው። ስለዚህ ቀጥታ መጥቶ እንደው አሁን የሃይማኖትና መንግስት እንደሚባለው አይደለም። እዛ የበላዩ ቤተ መቅደሱ ነው። ግን አንድ ነገር እመኛለሁ፣ በእያንዳንዳችን ህይወት ላይ እግዚአብሔር የበላይ ይሆን። እስቲ አሜን በሉ። አሜን። እግዚአብሔር በህይወታችሁ ላይ የበላይ ይሆንላችሁ። አሜን። በዚህ ውስጥ አመጣ። የሚቃጠለው መስዋዕት አቀረበ። ሰው እጅግ በሺዎች የሚቆጠሩ
እግዚአብሔርን የካሰው ይመስለኛል። ደግሞ እግዚአብሔር በዚህ ሁኔታ ተደስቷል። እውነተኛ ንስሐ ይቅርታ፣ እውነተኛ መታደስ ሲመጣ ማለት ነው ተገቢው ነገር ለእግዚአብሔር ይሰጣል። የእግዚአብሔር ቤት ይከፈታል። እግዚአብሔር ሳሙኤል ሲመጣ በሩን ይከፍታል፣ ዘይቱን ያበራል፣ ይቀጣጠላል፣ አይጠፋም። በሕይወታችሁ ላይ የመንፈስ ቅዱስ እሳት ይቀጣጠላል። በኋላ ምን አደረገ? ሌላኛው ደግሞ እውነተኛው ታድሶ ደግሞ ሲመጣ ምን አደረገ? ሕዝቅያስ ያደረገው ለአንድነት ጠራቸው። ህዝቡ ከዳን እስከ ቤርሳቤህ ድረስ አንድ ሆነው እንዲመጡ ጠራቸው። ይህንንም 30 ሁለተኛ ዜና 30 ቁጥር 5 ላይ ታገኛላችሁ። ጥሪ ላከ፣ ደብዳቤ ላከ። አንዳንዱ ደግሞ ሳቀ ይላል መጽሐፍ ቅዱሳችን። በጣም የሚገርማችሁ ነገር ሳቁ። ይሄ ይሆናል ተብሎ አካዚያስ ያበላሸው ይሆናል የሚል አይነት ነገር ነበራቸው። ተሳለቁባቸው። ከዚህ በኋላ እውነት እግዚአብሔር ይመለካል አይነት ስሜት ይመስላል። እግዚአብሔር ግን ይመለካል። ሃሌሉያ። እኔ ብደክም እግዚአብሔር በልጄ ዘመን ይመለካል። ልጄ ቢደክም ከልጄ በኋላ እግዚአብሔር ይመለካል። እግዚአብሔር ማያረጅ ስለሆነ ማለት ነው። ጌታ ስሙ ይባረክ። እና ለአንድነት ጠራቸው። በዚህ አንድነት ሁሉም ተስማሙ። ከዛ በኋላ ምን አደረጉ መሰላችሁ? ህዝቡ ካህናትን በተገቢ ሁኔታ አልተቀደሱም ነበር። ከዛ በ7 ቀን የሚዘጋጀውን ፋሲካ እንዲደገም አደረገ። ለህዝቡ የንስሐ ጊዜ ሰጣቸው። ካህናት የንስሐ ጊዜ ወሰኑ። ወገኖች እውነተኛ ታድሶ ሲመጣ ሰው ትክክለኛ የንስሐ ጊዜ ይወስዳል። በዚህ ቦታ ላይ የታየው እንደዚህ መጽሐፉን ነው የምነግራችሁ። ከዛ ምን ሆኑ? ሁሉም ማለት ነው ደስተኛ ሆኑ። በፈቃዳቸው ንስሐ ገቡ። ንስሐቸው ፍሬያማ ሆኖ ተረጋገጠ። ፍሬ የሚታየው ንስሐ ሆነ። ከዛ በኋላ ሁሉም በአንድነት አለቀሱ። ፍሬው ታየ። ሰው ሳይወቅስ በቃ ማልቀስ ጀመረ። እኔ ነኝ በደለኛ ማለት ጀመረ። ትናንትና መልእክት ንጉሱ ሲልክ ሁሉም ሲያሾፍ እንዳልነበረ ግን ፋሲካውን ደገመው። ሽንገላ አልነበረም። ንስሐው አየ ሕዝቅያስ ከልብ አልነበረም። እንደገና ፋሲካውን አስደረገ። ከፍተኛ መስዋዕት አደረገ። ትዝ አላቸው የትናንትና አምላክ ባህል የከፈለላቸው ያሻገራቸው አምላክ ትዝ አለ። ዛሬ ላይ አካዚያስ ያደረገውን እግዚአብሔር ሰባበረው። ከዛ ተነስተው ሲነበብ እንደሰማችሁ ላይ የተሰራውን ሁሉ አማልክቶችን ሰበሩ። እግዚአብሔር አምላክ እግዚአብሔርን የሚጋርድብን ነገሮችን ከአእምሯችን ያንሳል። ዛሬ በእኔና በእናንተ ሕይወት የሚታይ እንደዚህ የሚጨበጥ ነገር ባይሰራም ጣዖት አንዳንድ ጊዜ ከእግዚአብሔር አይኖቻችን ዞር እንድናለን የሚያደርጉ ነገሮች ሊኖሩ ይችላሉ። አንዳንድ ጊዜ ያልተመለሱ ጥያቄዎችም ሊያዘገዩን ይችላሉ። የሰማይ አምላክ እግዚአብሔር እንደዚህ ዞር ያድርግልን። ሃሌሉያ። ሌላው ቀጣይነት እንዲኖር አደረገ። እውነተኛ ታድሶ ሲመጣ ቀጣይነት መንፈሳዊ ፕሮግራሞች ወይም መንፈሳዊ አገልግሎቶች እንዲደረጉ ነው ያደረገው። ሕዝቅያስ ምን አደረገ? ካህናትን ጠራቸውና 31 ሁለተኛ ዜና ከ3 ከ6 ባለው ላይ ከዚህ በኋላ እንዳይቋረጡ ትኩረታቸው ትናንት ለእንጀራ ሲዞሩ የነበሩት ካህናትን ሰበሰበና ምን አደረገ? ከዚህ በኋላ ሙሉ ኃይላችሁን በአገልግሎት ላይ አድርጓል። እንደማይቋረጥ እግዚአብሔር ሳሙኤልን ሲያስነሳ በቤተ መቅደሱ ቅድም እንደነገርኳችሁ ያለማቋረጥ ማለት ነው እሳቱ ይበራል። ዘይቱን ያለማቋረጥ ሳሙኤል እዛ ቁጭ ብሎ ይጨምራል። ልክ እንደዚሁ የእግዚአብሔርን ቤት ያለማቋረጥ አገልግሉ። ምክንያቱም ለእስራኤላውያን ህልውናቸው እግዚአብሔር ነው። የእናንተ ህልውና ማለት እስቲ እግዚአብሔር ህልውና ይኖራል። እግዚአብሔር ህልውናችሁ ይሁን። ያለማቋረጥ አሁን እዚህ ቦታ ላይ ያለማቋረጥ ካህናት እንዲያገለግሉ አሁን እናንተ ያለማቋረጥ መጽሐፍ ቅዱሳችን በግልጽ ሁለተኛ ጴጥሮስ ምዕራፍ 9 ላይ እንዳስቀመጠው ምንድን ነው የሚለው? እናንተ የተመረጣችሁ የንጉሥ ካህን ናችሁ። እያንዳንዱ አማኝ በእግዚአብሔር ፊት ያጥናል፣ ያገለግላል፣ ይዘምራል። በቤታችሁ እግዚአብሔር መንፈሳዊ ነገራችሁ ያለማቋረጥ ያደርግላችሁ። ያለማቋረጥ ስትጸልዩ በእግዚአብሔር ፊት እያጠናችሁ። አሁን የነዚህን ታሪክ ነው እያነበብን ያለ ነው፣ እውነተኛ ታሪክ። ለእናንተ ግን አንድ ነገር አለ። በጸለያችሁ ቁጥር እግዚአብሔር አምላክ ከእናንተ ጋር፣ በዘመራችሁ ቁጥር እግዚአብሔር አምላክ ከእናንተ ጋር። ያለማቋረጥ ጌታ ኢየሱስ ክርስቶስ በቤታችሁ ይመለክ። ሃሌሉያ! ኢየሱስ ክርስቶስ ይመለክ። ከዛ በኋላ ምን ሆነ መሰላችሁ? በጣም ህዝቡ አንድ ነገር አደረገ። ቅድም ሲነበብ እንደሰማችሁ በኩራቱ የፍቅር ስጦታው አዲስ ነገር አልተፈጠረም እኮ በእጃቸው የነበረው ግን
እግዚአብሔር ቤት ያልሰጡት እና ሕዝቅያስ ታድሶውን በቅደም ተከተል በትክክል ሲያስኬድ ምን አደረጉ? በእጃቸው የነበረው ትናንት ሰስተው ያልሰጡትን አውጥተው ማፍሰስ ጀመሩ። እግዚአብሔር እስኪመሰከር ድረስ ከየክፍለ ሀገሩ እስኪመጣ ድረስ ከ3ኛ ወር እስከ 7ኛ ወር ይላል። በ4 ወር ውስጥ ከክፍለ ሀገር በአጠቃላይ ከ10 ነገድ የተሰበሰበው በጣም ከባድ ነው። በ4 ወር ውስጥ እንደዚህ ተሰብስቦ አያውቅም። አያችሁ፣ እግዚአብሔር ልብን ሲነካ፣ ልብ በእውነተኛ ታድሶ ሲነካ እግዚአብሔር አምላክ ኪስንም ይነካል። ጌታ ስሙ ይባረክ። እና ሕዝቅያስ በጣም የገረመኝ ከልቡ ስለሆነ ያ ሕዝብ ሁሉ የተወሰነው ቢያሾፍ በኋላ ግን መቀላቀላቸው አልቀረም። እግዚአብሔር አምላክ እሱ ጋር ነበረና ሁሉን አከናወነለት። ቅድም ለጠቀስኩላችሁ ወንድም እንዳደረገው እግዚአብሔር አምላክ ክርስቶስን ሲያገኝ ነገሮችን እግዚአብሔር እየቀየረለት መጣ። እግዚአብሔር ልባችሁን ሲነካ እግዚአብሔር የማይቋረጠውን ምንጭ ይነካላችሁ። እስቲ እጆቻችሁን እንዲህ ብድግላችሁ አንድ ነገር ልነን በጋራ እግዚአብሔር ሆይ በሉ። ያለማቋረጥ ነፍሴ ካንተ ጋር እንድትገናኝ ጸጋ ይርዳኝ። በቃል እንደተጻፈው ይህ ከሆነ ሌላ ሁሉ ይጨመራል ብለሃልና ቃልም የጸና ነውና ይህ በሕይወቴ ይሁን። አሜን ይሁን። ሌላኛው የእውነተኛ ታድሶ መለኪያው አንዱ ስራው ራሱን የገለጠው ቅድም ሲነበብ እንደሰማችሁ ተመቶ ጠየቀው። እንዴት ነው አሁን ያለው ሁኔታ ብሎ ጠየቀው። ስራው ራሱ ይመሰክራል። ስራው ራሱ ይመሰክራል። ጠየቁት መተው ምን አሉ? ሴዴቅን እኔ እሱን ቅድም በመግቢያ ያነበብኩት ሊቀ ካህኑን አዛርያስን መጥቶ ጠየቀው። ነገሩ እንዴት ነው ብሎ ጠየቀው። መጥቶ ሕዝቅያስ ይኸውና ህዝቡ አስራቱን በኩራቱን ካመጣ ጀምሮ በልተናል፣ ጠግበናል፣ ክምሩም እንዲሁ ይሆናል፣ መቆጣጠር አልቻልንም ማለት። እግዚአብሔር ሲያድስ ኪስን ይነካል። በእውነት የእግዚአብሔር ቤተሰቦች ተውት፣ እንደ ሌሎች ባትሆኑም ማለት ነው። በረከት ራሱ አለው። እግዚአብሔር ስሙ ይባረክ። እስራኤላውያን ጫማቸው አላለቀም ይላል፣ አልተራቡም ይላል። በምድረ በዳ ስመራችሁ ምን ተቸገራችሁ አላቸው እግዚአብሔር አምላክ። እስራኤላውያን እግዚአብሔር ሲነካ ማለት ነው። ልብህ ከእግዚአብሔር ጋር ካለ እኔ ስላልኩት አለ ስለ እግዚአብሔር ቃል ነው የምነግራቸው። ልብህ ከእግዚአብሔር ጋር እውነተኛ ግንኙነት ካለ እግዚአብሔር ጥቂቷን ይባርካል። መጥቶ ጠየቁት፣ መሰከረ። አዛርያስ ጉዳዩ እንዴት ነው አለ። እሱ ሊቀ ካህን ነው። ጠየቁት፣ ነገረ። በልተናል፣ ተርፏል፣ ይኸውልህ ክምሩ አለ። ምስክርነት ተሰጠ። ሁሉን ወክሎ መልሰ ንጉሱ ይላል እውነተኛ ታድሶ። ሌላኛው 8ኛው እውነተኛ ታድሶ ምስጋና አለ፣ ማጉረምረም አይኖርም። ንጉሱም አመሰገነ፣ ካህናትም አመሰገኑ፣ ሁሉም ወደቁና በእግዚአብሔር ፊት አመሰገኑ ይላል። እግዚአብሔር ስሙ ይባረክ። አሜን። እግዚአብሔር የምታመሰግኑበትን ነገር ያድርግላችሁ። አሜን። ታውቃላችሁ እናንተ በክርስቶስ ኢየሱስ በማመናችሁ ወደ ታድሶ ውስጥ ገብታችኋል። ግን በዛ ውስጥ በመሆናችሁ እግዚአብሔር አምላክ ጥያቄያችሁ ይመልስላችኋል። እግዚአብሔር ቤተሰቦች አየው፣ መሰከረ። ከዛስ ንጉሱ ልቡ ረካ፣ ህዝቡ ሁሉ ደስተኛ ሆነ። የህዝብ ደስተኛነት አለ፣ የህዝብ አንድነት ተፈጠረ። ከዛስ እንደገና ደግሞ ወደ መንፈሳዊ እንቅስቃሴ ገቡ። አጸዶች ሁሉ ማምለኪያ አጸዶች ተሰበሩ። ከዚህ በኋላ የእስራኤል አምላክ እግዚአብሔር ከፍ ማለት ጀመረ። ምስጋና መጣ፣ ተበላ፣ ተጠጣ። እውነተኛ አምላክ ተመለከ። ስለዚህ በህዝቡ ዘንድ ምን መጣ? ምስጋና መጣ። እግዚአብሔር ቤታችሁን የምስጋና ያድርግላችሁ። አሜን። ጥያቄያችሁ ይመለስላችሁ። አሜን። አመሰገኑ ተሰብስበው። በቃ ሲታይ ማጉረምረም። ታስታውሳላችሁ ሐዋርያቶች ወንጌልን በጣም ማገልገል ሲጀምሩ አንድ ነገር ተፈጠረ። ከግሪክ የመጡ እና አንዳንድ አሕዛቦች በአይሁዳውያን መበደል ተጀመሩ። ሙታን እየተነሳ ሽባ እየተተረተረ ሰው ያጉረመርማል። ምንድን ነው ተብሎ ሲታሰብ እዛ መሀል ፍትህ አልነበረ። ሕዝቅያስ ይህን ያደረገው ችግር እንዳይሆን ነገሩን መረመረና ጠየቀ፣ ቼክ አደረገ። ከዛ በኋላ ሁሉም ሰው እግዚአብሔርን አመሰገነ።
እግዚአብሔር የማጉረምረምን ህይወት ከህይወታችን ላይ ያንሳ። በእውነት ቤታችሁን እግዚአብሔር አምላክ በሙላት ይላችሁ። እግዚአብሔር ይህንን ቃል ለእኔና ለእናንተ የተናገረው ለእስራኤል ብቻ አይደለም። ዛሬ የዓለም ሁሉ አምላክ የሆነው እግዚአብሔር በቤታችሁ ይግባ። የማይለወጠው የጸናው እግዚአብሔር አምላክ በቤታችሁ ይግባ። ምስጋና አደረገላቸው። በመጨረሻም ለዚህ ተመሳሳይ አይነት ክፍሎችን እንዴት ጌታ ኢየሱስ ክርስቶስ ታስታውሳላችሁና ቅድም በመግቢያ እንዳልኩት በአዳምና በሔዋን ውድቀት ምክንያት ይሄ ዓለም ተበላሽቷል እና የሰው ልጅ ቅርጹን አጥቷል፣ የተፈጠረበትን ዓላማ ስቷል። ኢየሱስ ክርስቶስ ግን የሰውን መንፈሳዊ ህይወት ለማደስ ቀጥተኛውን ቅርጽ ሊያመጣ የሚችለው የእንስሳና የተለያዩ የአዋፋት መስዋዕት ሳይሆን የጌታ ኢየሱስ ክርስቶስ ነበር እና መጽሐፍ ቅዱስ በፊልጵስዩስ በግልጽ እንደተቀመጠው የባሪያ መልክ ይዞ ወደ ምድር መጣ፣ ከድንግል ማርያም ተወልዶ ማለት ነው። ከዛ ሰዎች ሁሉ ሲታዩ ሰው ሁሉ የወደቀ ነው፣ መንፈሳዊ ህይወቱ የተበላሸ ነው። ግን አንድ አለ፣ በሰውም በእግዚአብሔር ፊት የተመሰከረለት። እግዚአብሔር ስሙ ይባረክ። ሁሉም ከሱ ጋር እየተጋጠሙ ለእግዚአብሔር ሕያው ነው። እግዚአብሔር ስሙ ይባረክ። አያችሁ፣ ሰው ሁሉ ኃጢአተኛ ነው፣ ሰው ሁሉ የሚወቀስ ነው። አንድ ኃጢአት የሌለው ክርስቶስ ብቻ ነው እና እውነተኛ ለሰው ልጆች ለውጥና ታድሶ ለማምጣት ኢየሱስ ክርስቶስ መጣ እና ኢየሱስ መጥቶ ማገልገል ሲጀምር የኢየሱስ ክርስቶስን አገልግሎት የደገፉትን ሰዎች ባነሳ ደስ ይለኛል። ቅድም እንዳልኳችሁ እነ መቅደላዊት ማርያም አገልግለውታል እና ኢየሱስ ክርስቶስ እኔ በጣም ይገርመኛል። ኢየሱስ ክርስቶስ ያ የመጀመሪያውን ፈተና የፈተነው ዲያብሎስ ርቦት ነበር ጌታ ኢየሱስ ክርስቶስ እና ምን አደረገው? እስቲ ከቻልክ አለው ይህንን ድንጋይ ዳቦ አድርገህ ብላ። ኢየሱስ ክርስቶስ ይህንን የማድረግ አቅም አላጣም። ግን አንድ መጽሐፍ ቅዱሳዊ ሀሳብ ጠቅሶ አለፈ። እኔ ይገርመኛል። ራሱ በብሉይ ኪዳን የተናገረውን ያንኑ የራሱን ቃል ሳጠና እንዳለ ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም አለና ቃለው ሰይጣን እና ይህን ማድረግ ይችላል። ነገር ግን ከዚህ በኋላ ደግሞ መጽሐፉን በግልጽ ብታዩ ምን ይላል መሰላችሁ? ሰይጣን ይፈትነው እንጂ በምድረ በዳ ላይ ኢየሱስን መላእክት አገለገሉት ይላል። መላእክት ያገለገሉት ምንድነው? እንዲህ ዝም ብሎ የሆነ ነገር ማቀበር ሳይሆን ማዕድ ሰጥተውታል። ዝርዝሩ ስታዩት ማለት ነው። እና ጌታ ኢየሱስ ክርስቶስ ማለት ነው ሊያሰናክለው ፈለገ። አያችሁ፣ ኢየሱስ ክርስቶስ ማድረግ እየቻለ እንደሱ ጥያቄ የሚያስፈልገውን ነገር ድንጋዩን ወደ ገንዘብ ቀይሮ ራሱን አገልግሎቱን መደገፍ ሲችል ግን የስርዓት አምላክ ነውና እንደዚህ ልጆች መጥተው ደገፉት። በጣም የተበላሸውን ስርዓት እያስተካከለ ሄደ። ክርስቶስ ኢየሱስ መንፈሳዊ ነገሩን ሊያድስ ነው የመጣው። ሌላኛውን ሰው ደግሞ ስታዩ በሌላ አኳያ ታስታውሳላችሁና የነ ማርያምና የነ ማርታ ቤተሰብ ሁለቱም ጋር ሄዳችሁ ስታዩ በጣም የሚገርም ነገር ነው ያለው። ክፍሉን ልንገራችሁ። ሉቃስ 10 ከ38 እስከ 40 እና ዮሐንስ 12:2 ላይ ማርታ አገለገለች ይላል። ሁለቱም ቦታ ላይ ማርታ ነች ያገለገለች። ማርታ ሁለቱም ቦታ ላይ አገለገለች እና ማርታ ለጌታ ለኢየሱስ ክርስቶስ ተረጋግቶ እንዲያገለግል ምክንያቱ ነበረች። በደንብ ስታዩ ማለት ነው። ተረጋግቶ የእግዚአብሔርን ነገር እንዲያገለግል ቅድም እንዳልኳችሁ ክርስቶስ ሰማይና ምድርን ፈጠረ። ለሰው ልጆች ስርዓት ሰጥቶ ስርዓትን አይጥስም፣ ታምርን ግን ያደርጋል። ስለዚህ ኢየሱስ ክርስቶስ ደክሞት ሲያል የግድ አሉት። ሉቃስ ላይ 10 ላይ የግድ ብሎ አስገቡት እና ማርያም ቁጭ ብላ ማርታ በጣም ታገለግላለች። ብዙ ጊዜ ግን እኛ ሰባኪዎች ማርታን እንተቻታለን። እግዚአብሔር እንደ ማርታ አይነት ያብሳል። በእውነቴን ነው የምላችሁ። ማርታ በጣም ጀግና ናት፣ አገለገለችው። 12 ላይ ላችሁ ብታይ ማርታ ታገለግለው ነበር ይላል። ስለዚህ ኢየሱስ ክርስቶስ እዛ አርፎ ወጥቶ እያገለገለ ይዞር ነበር። እግዚአብሔር ሕይወታችሁን የሚሰማላችሁ ሰው ያዘጋጅላል። አንድ ጊዜ ማረሳው ሁሉ ጊዜ ግን የሚነገረው ቄስ ፈቃዱ ወደዚህ በመጡ ጊዜ እነ ጋሽ መኩሪያ ቤት ይሄ ማህበረ ምዕመናን ጉርሾላ አካባቢ ሲመሰረት ለማታውቁ እንግዶች ጉርሾላ አካባቢ ነበርና እዛ አንድ የፍቺ ማህበረ ምዕመናን እንድትመሰረት ምክንያት የሆኑ አንድ አባት አሉና ሁለት ቄሶች አሉ። ከነዛ መካከል አንዱ ምዕመናንን ለመጎብኘት ይመጣሉ
አብዛኞቹ ምዕመናን ታውቃላችሁና ቲያስ ካለ ቤት ይገባል ነጋሽ መኩሪያ ቤት እና ለካ ቄሱ ተርበዋል። ማንም የሚያውቅላቸው የለም። ሁሉ ጊዜ በቆሙ ጊዜ ያነሱት ታስታውሳላችሁ። እና በጣም እርቧቸዋል። እሳቸው ራብ በጣም ሊጥላቸው። ከዛ ምን አደረጉ? ቲያስ ካለ ቆሎና ውሃ ነው የሰጡት። ቄሱ በጣም በሉና ውሃ ጠጡና እድሜ ልካቸው ይኸው አውሮፓም ይዞራሉ፣ አሜሪካም ይመጣሉ። ግን ያቺ ምግብ የሚመስል ነገር አልበላውም። ግን ከዛ የተሻለ ምን አድርጓል? ለኢየሱስ ክርስቶስ ማለት ነው። በድካሙ ጊዜ ማርያም ባለውለታ ነበረች። ለዛ ነው ወደ ቤቷ ሲመጣ ማለት ነው አልዓዛር ሞተ ብሎ ስቅስቅ ብሎ አለቀሰ። የዛችኛዋ ሴትዮ እኮ ቃሬዛን ነብቶ ለፈወሰላት ማለት አላለቀሰም። ፋሚሊ ስፕሪት ነበረው፣ ቤተሰባዊ መንፈስ ነበረው። በጣም አገለገለች። ከዛ በኋላ ያው አልዓዛር ተኝቷል አላስነሳ ይላሉ አለ። ከዛ መንፈሳዊ ዓለሙን ጠቅሶ እንዳስነሳ ታሪኩ ይታወቃል። ከዚህ ጋር ተያይዞ ደግሞ በብሉይ ኪዳን ውስጥ በእስራኤል ታሪክ ውስጥ የመጀመሪያው በግልጽ የተሾመ ነቢይ ኤልሳ ነው። ከዛ ኤልያስ ነው። ከዛ ቀጥሎ ኤልሳ ነው ሁለተኛው በግልጽ የተሾመ። ዳዊትም የነቢይነት ባህሪ ያለው፣ ሳሙኤል ንጉስም ነው፣ ካህንም ነው፣ ነቢይም ነው። ግን በግልጽ የተሾመ ሁለት ናቸው። አንደኛው ኤልሳ ነው፣ ኤልያስ ነው። ቀጥሎ ኤልሳ ነው። ኤልሳ እስራኤላውያን ትንሽ ስነ ምግባራቸው ተበላሽቶ ነበረ፣ ቅርጽ አጥቶ ነበረ እና ሁሉ ጊዜ አንዳንድ ቦታ እያስተማረ ይመላለሳል ኤልሳ። በዚህ ጊዜ አንድ ሱነም ሴት ምን አደረገች? ወጣችና ባሏን በመጀመሪያ አማከረች። እኔ በጣም ቅደም ተከተሏ አድንቄያታለሁ። አንስታ መመገብ የምትችለው አቅም ያላት ሴት ናት ታሪኳ ሲታይ። ግን ባሏን አማከረች። በዚህ በእኛ በር ሁሉ ጊዜ የሚያል አንድ እግዚአብሔር ሰው አለ፣ ይሄን ሰው አስገብተን ብንጋብዘው ሳለች። በእንጀራዋ ላይ ብቻዋን አልወሰነችም። የቤቱን ሰላም እንዴት እንደጠበቀ በጣም አድንቄያታለሁ። እና ከዛ በኋላ ኤልያስ ኤልሳን ግባ ትለዋለች። አይገባም። አንድ ሁለት የጋበዘችው እምቢ አለ። በሌላኛው ጊዜ ግድ አለችው ይላል። ከዛ ገባ። ኤልሳ እያለፈ ይወጣል። ከዛ የኤልሳ አገልግሎት ተሳለጠ። ኤልሳ ሊያመጣ የፈለገው ታድሶ በጣም በጥሩ ሁኔታ ይሄድ ጀመር። እንዲሁም እንዳደረገች ታውቃላችሁ፣ በፊቱ ማለት ነው በጣም ብዙ ነገር አደረገች። ምግብ ታዘጋጃለች፣ ጠረጴዛ፣ ወንበር፣ መቅረዝ፣ ያንን የሙሴን ሕግ ያነባል። ሲመሽ ፎቅ ሰጠችው። እሱም አይረብሻቸውም ቤተሰቡ፣ እሱም አይረበሽም። በልዩ ሁኔታ የእግዚአብሔርን ነገር ማስኬድ ጀመሩ። ከዛ በኋላ በጣም የሚገርማችሁ ምን እንዳለ ታውቃላችሁ? ልክ ኢየሱስ ክርስቶስ እንዳስነሳው ይሄ ሰው ጠጋልና እኔ አለ ኤልሳ እቺ ሴትዮ ምን ያስፈልጋታል ብሎ ጠየቀ። ነይ አላት፣ ጠራት። ስሚ ለንጉሥ ልንገርልሽ፣ ለሰራዊት አለቃ ልንገርልሽ፣ ምንድን ነው የሚያስፈልግሽ ብሎ ጠየቃት። እሷ እንዲህ አለች፣ ችግር የለውም እኔ በወገኖቼ መሀል ነው ያለሁት፣ ማንም ሊያጠቃኝ አይችልም አለች። ምክንያቱም አንዳንድ ጊዜ ወገን ላላሲ ሰው ሊጠቃ ይችላል እና ፍትህ ሊጓደል ይችላል። ግን እሷ እንዲህ አለች፣ አይ እኔ ወገኖቼ መሀል ምንም የምፈልገው ነገር የለም አለች። ለሰራዊት አለቃ ቢነገር ያው እንደ መከላከያ ሚኒስትር ማለት ነው፣ ወይም ደግሞ በዚህ ዘመን ጠቅላይ ሚኒስትሩ እንደማለት ነው። እና ምንም ጥያቄ እሷ የላትም። ከዛ ቢያዝን ጠጋ ብሎ ጠየቁ። ምን ሴትዮ ምን ያስፈልጋታል ብሎ ጠየቀ። እቺ ሴትዮ እኮ ልጅ የላትም ብሎ በጆሮ ነገር ነይ አላት። እኔ በጣም ያው በቃል ላይ የእግዚአብሔር ቃል ላይ እኔ የኤልሳን ጸሎት በጣም ምፈራውና ማከብረው መጽሐፍ ቅዱስ ከነ ያዕቆብ ከነ አብርሃም ጀምሮ ልጅን የሚሰጠው እግዚአብሔር ነው የሚሉት። ግን ምንድን ያለው ነይ ልጅ እንዲኖርሽ ጸልይልሻለሁ አለ። እኔ በእውነት እግዚአብሔር ተናግሮታል ብዬ ነው የማስበው። ኤልሳ መጣና ነገራት። ትወልጃለሽ አላት። ታው የእግዚአብሔር ሰው አትዋሽ አለችው። እሷ መካን ናት፣ የመውለድ ጊዜዋን አብቅቶ ነበር። ነገር ግን እግዚአብሔር አምላክ ማለት ነው ምን አደረገ? ጸሎቱን ሰማለት። ኤልሳን ምንድን ነው ያነሳሳው ብለን ብናስብ የእግዚአብሔር ቤተሰቦች የተደረገለት ነገር አገልግሎቱን አሳለጠች። ይበላል፣ ይጠጣል፣ ወደ አይምሮ መጣ። የሚያረጉ ሲያጣ በቃ ዘራ ብሎ ተነሳ፣ ጸለየ ይላል። ወገኖች አንድ መንፈሳዊ የሚጸለይላችሁ ከምዕመናን እንዲሆን እርስ በርስ ተጣበቁ። እግዚአብሔር ስሙ ይባረክ። ቄስ በኒና ድሮ እንደዚህ ይሉ ነበር፣ ለሰው አልናገርም ለእኔ የሚጸልይልኝ ሰው አለ ይላል። የትኛውም ጠንካራ ብንሆን ማለት ነው የእግዚአብሔር ቃል እርስ በርሳችን እንድንገለገል በተሰጠን ጸጋ ይናገራል። ስለዚህ የልቦቻችሁን ነገር የምትነግሩለት ሰው የምትጸልይላችሁ ሰዎች ሊኖር ይገባል። ሸክማችሁን የሚሸከም ሰው ይገባል። ቤተክርስቲያን መጥቶ በአገልጋዩ ዘንድ ይጸልያል። ነገር ግን በእውነት ከውስጥ ልብ ለልብ የሚያያዝ ሰው እግዚአብሔር ይስጣችሁ። አሜን። በዚህ አይነት ሁኔታ ማለት ነው ታድሶ እያመጡ ሄዱ እና በመጨረሻ ላይ
የሐዋርያ ሥራ ላይም ደግሞ እንዳያችሁ የሐዋርያ ጳውሎስ አገልግሎት ተሳለጠ። በቃ ሐዋርያ ጳውሎስ ቀድሞ ከነበረው ትምህርትና እውቀት ተነስቶ ምንድነው ያደረገው ወገኖቼ? ያንን በገማልያል እግር ስር ተቀምጦ የተማረው ያ ዘመን የጸጋውን ዘመን ስለማይገልጥ ለጸጋውን ዘመን ነጸብራቅም ስለሆነ ያንን አገልግሎት በጣም ወደፊት አስኬደ እና ኢየሱስ ክርስቶስም እንደምታውቁት ለሚከተሉት ሁሉ መግቧቸዋል። ባጭሩ እንደዚህ ብዬ እንጸልይና አንድ ዝማሬ እንዘምራለን። ቀድሞ የተዘጋጀ መዝሙር ነው። እውነተኛ ታድሶ ሲመጣ ስርዓተ አምልኮ ይስተካከላል። ስርዓተ አምልኮ ይስተካከላል። ስርዓተ አምልኮ ምን ማለት ነው? በእግዚአብሔር ቃል ላይ የተመሰረተ በወንድማማችነት ህብረት ላይ የተመሰረተ። ሁለተኛው አንድነት ይመጣል። ሶስተኛው ደግሞ ደስታ ይፈጥራል። ደስታ ደግሞ ወደ ምስጋና ይመራናል። መነቃቃትን ይኖራል። በጣም የሚገርማቸው ነገር በመጨረሻ ላይ ማለት ነው ውጤቱ ቢገመገም እኔ የሕዝቅያስ ነገር የገረመኝ ቤተ መቅደስ ውስጥ የገባው እህል በጣም ብዙ ነው። ስለዚህ ቶሎ ብሎ ይሄ የፈጠረው ታድሶ የፈጠረው ሀብት በጣም ብዙ ነበር፣ ለመቆጣጠር በጣም ከባድ ነበር። ስለዚህ ምን አደረገ? በጣም ብዙ ሰዎች ሾመ። ይሄ የገባው ሀብት እንዳይባክን ሰዎችን አደራጀ። እኔ በጣም የሱ እንትን የሚገርመኝ እንደገና ደግሞ ምን አደረገ መሰላችሁ? በአንድ ዓመት ከአንድ ወር ውስጥ ነው የራሱን መንግስት አደራጅቶ እንደገና ወደ ቤተክርስቲያን ገብቶ ቤተክርስቲያንን ያለሰው በጣም ፈጣን የተሳካለ ሰው ነው። ጥቂት አጨራረስ ላይ ችግር ቢኖርም ማለት ነው። በኋላ ያንን የተሰበሰበውን ሀብት ሰው በታድሶ ስሜት የመጣውን ሀብት እንዳይባክን ለእያንዳንዱ አንዱን በአንዱ ላይ ተቆጣጣሪ አድርጎ ሾመ። እሱን እዛው ክፍሉ ላይ ታገኛላችሁ። ሁለተኛ ዜና ምዕራፍ 31 ከ5 እስከ 10 ባለው ላይ ይህንን ከ11 ጀምሮ ባለው ልታገኙ ትችላላችሁ። እና እግዚአብሔር አምላክ ወገኖቼ ከእናንተ ጋር ሲሆን ነገሮች ሁሉ ሙሉ ይሆናል። እግዚአብሔር ስሙ ይባረክ። እንጸልይ። ትንሽ ደቂቃ እንጸልይ። እውነተኛ ታድሶ እግዚአብሔር ይስጣል። እውነተኛ ታድሶ እውነተኛ ታድሶ ይስጣል። አድሰን አንድ ደቂቃ ጸልይና ከዛ ላይ ጸልያለሁ። እግዚአብሔር የብዙዎችን ጥያቄ ይመልሳል። ቅድም ወንድሜ ጥላሁን እንዳለው ማለት ነው እግዚአብሔር በዚህ ውስጥ ማለት ነው አሁን የእስራኤልን ታሪክ ነው የነገርናቸው። ነገር ግን እግዚአብሔር እንባቸውን ያብሳል። ዛሬ በሕይወታችን ላይ ኢየሱስ ክርስቶስ ይነግሳል። አባት እግዚአብሔር በጌታ በኢየሱስ ክርስቶስ ስም እጅግ አድርጌ አመሰግናለሁ። ክብር ለአንተ ይሁን። ዛሬ እግዚአብሔር ሆይ እንደ ቃል ሕይወታችን እንድታድስ ዘንድ እንጸልያለን። በሕይወታችን ላይ አንተ በጎነት እንዲነገር ዘንድ እንጸልያለን። እግዚአብሔር አምላኬ ፋሲካ እንዲሆንልን ዘንድ እንጸልያለን። ሞት እንዲያልፍ ዘንድ እንጸልያለን። መከራ እንዲያልፍ ዘንድ እንጸልያለን። መጎሳቆል እንዲያልፍ ዘንድ እንጸልያለን። ታላቅነት በእኛ መሀል እንዲሆን ዘንድ እንጸልያለን። እጅ እግዚአብሔር በእኛ መሀል እንዲሆን ዘንድ እንጸልያለን። ከዚህ በኋላ ብሎ ሕዝቅያስ እንደተናገረው ፋሲካ ከተደረገ በኋላ መስዋዕቱ ከቀረበ በኋላ እግዚአብሔር መልካምነት ነገር እንደቀረበ እኔና ይሄ በፊት እንጸልያለን። በኢየሱስ ክርስቶስም ይቅር እንድትለን ዘንድ እንጸልያለን። ኃጢአት በደላችንን ፈጽመ ይቅር በለን። መተላለፋችንን ደምስስልን። እግዚአብሔር ሆይ እጅ በሕይወታችን ላይ ትገለጥ። ያንተን ቸርነት አሳየን። እግዚአብሔር አምላክ የብዙዎች ጥያቄ እንዲመለስ ዘንድ እንጸልያለሁ። ያጉረመረሙት በኢየሱስም ይመለስላቸው። ያቀዱት እቅድ ይሳካላቸው። መንፈሳዊ ነገራቸው በፊት ከፍ ብሎ ይታይ። እንደገና እንድናመልክ ዘንድ እርዳ። የፈረሰውን ቅጥር እግዚአብሔር ሆይ አስተካክሎ እንዳመለከ እኔና ይሄ ሕዝብ አሁንም እንደገና እናመልካለን። ክብር ለአንተ ይሁን። በዘመናት መካከል ትመለካለህና ስም ይባረክ። የጨለማ ጉልበት ይወጋ። የኃጢአት ኃይል በኢየሱስ ስም ይሰበር። እግዚአብሔር የእባቡ ጉልበት የተመታ ይሁን። የሚያስጨንቃቸው ክፉ በኢየሱስ ስም ይሰበር። ሕመምን እየጣለ በጌታ በኢየሱስ ስም ይሰበር። የሕመም እጅ በኢየሱስ ስም ይቆረጥ። የጠላት እጅ በኢየሱስ ስም ይቆረጥ። እግሮቻቸውን የያዘ መንፈስ በኢየሱስ ስም ተመታ። እኔና ይሄ ሕዝብ እንደገና እናመልካለን። እግዚአብሔር የንስሐ ጥሪ ደርሶናል።
ክብር ላንተ ይሁን። አሜን። እናነሳለን፣ ስም ይባረክ። አሜን። ሃሌሉያ ሃሌሉያ ሃሌሉያ። ሮቴ ካናማሴ ፕሬፌኒያ ትሮዴና ወዲያክሎሽ ትሬዴኔ በግላሞቲያ በጌታ በኢየሱስ ስም እጅ በመካከላችን ተወን። አሜን። እንደገና ነፍሳችን ታመልካለች። አሜን። እንደገና እግዚአብሔር ሆይ ዘመናችን ታመልካለች። አሜን። እንደገና ቤት ሕይወታችን ያመልካል። አሜን። ሃሌሉያ አሜን። እስቲ እንደገና የሚለውን መዝሙር እናመልካለን። እግዚአብሔርን አምላክ እንደገና እናመልከዋለን። ትናንት ያላመለክንበት ዘመን በተገቢ ሁኔታ፣ ትናንት በንስሐ ያላየንበት ዘመን፣ ትናንት በአንድነት ያላየንበት ዘመን እግዚአብሔር አምላክ ያስወግድልን። እንደገና እያሉ የድኒ መዝሙር ከወንድማችን በረከት ጋር ይጠይቃል። ክብር ለእግዚአብሔር ይሁን። እግዚአብሔር አምላካችን ስም የተባረከ ይሁን። ሃሌሉያ። ሕይወታችንን ያጣፈጠ እግዚአብሔር ስም የተባረከ ይሁን። ሕይወቱ የጣፈጠለት አለ ከኔ ጋር ይሄን ጌታ ከፍ ያደርገዋል። ሃሌሉያ። እልልታ ጭብጨባችን ለጌታ ይሁን። ሃሌሉያ። ትቼለታለሁ የኔን ጉዳይ፣ ትቼለታለሁ የኔን ታሪክ፣ ትቼለታለሁ የኔን ጉዳይ፣ ትቼለታለሁ የኔን ታሪክ። በላለው እንዴት እንደሚያደርግ ያውቃል፣ ዘዴ ያለው እንዴት እንደሚያደርግ ያውቃል። በላለው እንዴት እንደሚያደርግ ያውቃል፣ ዘዴ ያለው እንዴት እንደሚያደርግ ያውቃል። መላለው የኔ ጌታ፣ ዘዴ ያለው የኔ ጌታ፣ መላለው የኔ ጌታ፣ ዘዴ ያለው የኔ ጌታ። ሃሌሉያ ይሁን ክብር። ሃሌሉያ ሃሌሉያ። አንተ መላለክ፣ አንተ ዘንድ ኢየሱስ፣ ግራ ለገባሁት መፍትሄ አለ ኢየሱስ። ሃሌሉያ። ሕይወታችንን ላንተ እንተዋለን፣ ነገራችንን ላንተ እንተዋለን። ሃሌሉያ። ጣዕም የሌለውን ሕይወታችንን ያጣፈጥ እግዚአብሔር ክብር ላንተ ብቻ ይሁንልን። በሙዚቃው ጋር ከፍ ያለ ጭብጨባ ይሁንለት ለጌታ። ሃሌሉያ። ይሁን አንተ ክብር፣ ይሁን ክብር፣ ክብር ይሁን ለኢየሱስ። ባረክሃለን። ለተቀባው ስም ክብር እንሰጣለን እግዚአብሔር። ውሃ ውሃ ላይ ሕይወቴን አጣፈ፣ ይሄ ነው አይባል። ልዩን አምሰተ፣ ልዩን አምሰተ፣ መኖር አስመኘኸኝ፣ መኖር አለኝ፣ መኖር የሚያስወድድ ኢየሱስ ስላለ፣ ኢየሱስ ውሃ ውሃ ዳይ ሕይወቴን አጣፈ፣ ይሄ ነው አይባል። ልዩ ጣዕም ሰጠ፣ ልዩ ጣዕም ሰጠ፣ መኖር አስመኘኸኝ፣ መኖር አለኝ፣ መኖር የሚያስወድድ ኢየሱስ ስላለ፣ ኢየሱስ በጭብጨባ እንደገና አመልክሃለሁ፣ እንደገና 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 አከብርሃለሁ፣ እንደገና 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 አመልክሃለሁ፣ እንደገና 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 እንደገና
ጨለማ ይሁን ጌታ እንደገና ይሁን ክብር ሃሌሉያ ጌታችን ላቀነው አንተ ኢየሱስ ሃሌሉያ ኢየሱስ ነው እዚሁ ምድር ላይ እናንተብቅም ገና እስክሄድ ሰማይ ላይ እስክሄድ ሰማይ ላይ ገነት ኢየሱስ ነው እዚሁ ምድር ላይ እናንተብቅም ገና እስክሄድ ሰማይ ላይ እስክሄድ እንደገና እነዚህ ዘማሪዎች እግዚአብሔር ይባርካቸው። እስቲ እግዚአብሔር ይባርካቸው በላቸው። እንደገና እናመልካለን። ሃሌሉያ። ይህን ውሃን ይባርካል፣ ነገሮችን ይቀይራል። ሃሌሉያ። እርግማን ይሰበራል፣ ድባቡ ይረገጣል፣ ዘንባው ይረገጣል። እግዚአብሔር ይህንን ውሃችንን ይባርካል፣ ጥያቄያችንን ይመልሳል፣ የእባቡን ኃይል ይሰብራል፣ መንፈሳዊ አንድነትን ይሰጣል፣ መታደስን ያመጣልናል።
እንጸልያለን። እየጸለይን ኢየሱስ ለዘላለም ጌታ አሜን። እግዚአብሔር